ጣልሙድ እንደምን ሰነበታችሁ ውድ አድማጮች፣ ለዛሬ ተከታዩን ሐሳብ እንመለከታለን። እጅግ ታላላቅ የዘመናችን ጠቢባን፣ ፈላስፎች፣ ሳይንቲስቶች፣ የሀገር መሪዎች ስለዚህ ሰው የሚናገሩት አንድና ተመሳሳይ ነገር ነው። ጥቂቱን እንመልከት። ምድራችን ካፈራቻቸው ጭንቅላቶች ወደር የማይገኝለት እንዲህ አይነቱ አእምሮ በ100 ዓመት አንዴ ከተገኘ ለዚች ምድር በቂ ነው። አዋቂ ሳይሆን ራሱ ዕውቀት ነው። የሰውን ልጅ ስልጣኔ የምመዝነው በሱ ግኝት ነው። የሰው ልጅ ሕይወት በሱ ዕውቀት ስር ወድቃለች። ይህ ሰው ደግሞ ስለ ራሱ እንዲህ ይላል። ዝናዬ በሰፊው እየናኘ በመጣ ቁጥር የማረባ እየሆንኩ መጣው። በእርግጥ ይህ በሰዎች ዘንድ የተለመደ ነው። ተማሪዎቹንም መከረ። በውዳሴ እንዳትደክሙ፣ ሥራን አምልኩ፣ ሌላ አማራጭ የለውምና። ወጣቶኜ በጣም የምደሰትበት ነገር ቢኖር ማንም ስለ እኔ ጉዳይ ሳይል በአንዲት ቦታ ተቀምጬ የራሴን ሥራና ምርምር ማድረግ ነው። ያ ሥራና ምርምር አሁን ምን እንዳተረፈልኝ ተመልከቱ። ታላቁ ሳይንቲስት አልበርት አንስታይን ማርች 14 1879 ኦልሞ በምትባል አንዲት አነስተኛ የጀርመን ግዛት ተወለደ። በ1880 እንደ ኤሮፓውያን አቆጣጠር ከወላጆቹ ጋር ወደ ሙኒክ ተጉዞ የልጅነት ሕይወቱን በዚያ ጀመረ። በ1894 እንደ ኤሮፓውያን አቆጣጠር ቤተሰቡ ወደ ጣሊያን ሲጓዝ አንስታይን በሙኒክ ትምህርቱን ለመቀጠል ቢቀርም በዚያው ዓመት መጨረሻ ግን ትምህርቱን በማቋረጥ ወደ ጣሊያን ተጉዞ ከቤተሰቡ ጋር ተቀላቀለ። በጣሊያን የፖሊቴክኒክ ትምህርት ቤት ገብቶ ለመማር የመግቢያ ፈተና ወስዶ በመውደቁ አራጎ ካቶሊክ ትምህርት ቤት ገብቶ ለመማር ተገደደ። የኔ ሥራ በዚህ ዓለም ሚስጥራት መደነቅ ነው የሚለው አንስታይን ከወጣትነት ጊዜው ጀምሮ ከፍተኛ የማሰብ ችሎታ እንደነበረው ከታሪኩ እንረዳለን። አንዳንድ ወዳጆቹ ስለ ሕይወት በነበረው ፍልስፍና በመደነቅ የፈላስፋነት ካባም ሊደርቡለት ከጅለው ነበር። ለፍልስፍና ትልቅ ግምትና አክብሮት የነበረው አንስታይን ፍልስፍናን ስታያት ማር በተለወሰ የእውቀት ብዕር የተጻፈች ትመስላለች። ለዚህም ነው ልታነባት ወደ ስትጀምራት ግልጽና ጣፋጭ ትመስልና ወደ ውስጧ ጠልቀ ስትገባ ግን ያንተን የአላዋቂነት እሬት ታስልሳሃለች። ፍልስፍና በመጪው ዘመን የሰው ልጅ የሚመራባት ትሆናለች ብዬ አልገምትም። ለጥቂቶችና የላቀ አእምሮ ላላቸው ግን ማረፊያ ቤተ መቅደስ እንደምትሆን አምናለሁ ብሏል። የአንስታይንን የእምነት ፍልስፍና ላጤነ ግን ወዳጆቹ የፈላስፋነት ካባ ሊደርቡለት መከጀላቸው እምብዛም አይደንቀውም። እንደ ኤሮፓውያን አቆጣጠር በ1915 በእንግሊዞች ላይ ደርሶ ስለነበረው እልቂት የሚገልጽ አንድ ደብዳቤ ከስዊዘርላንድ ጓደኛው ኤድጋር ሜየር ደረሰው። ሜየር በደብዳቤው መጨረሻ እግዚአብሔር እንግሊዞችን በመቅጣቱ ደስ ሊልህ ይገባል አለው። አንስታይን ለጓደኛው በጻፈው የመልስ ደብዳቤ ለምን ይህን ደብዳቤ እንደጻፍክልኝ አልገባኝም። እኔ ከእግዚአብሔርም ሆነ ከእንግሊዞች ጋር ምንም አይነት ግንኙነት እንደሌለኝ በሚገባ ታውቃለህ። የሰውን ዘር በምድር ላይ እየቀጣ ያለው እግዚአብሔር ከሆነ ኃላፊነቱን ሊወስድ ይገባ ነበር። እግዚአብሔር የሚባል ነገር አለመኖሩ ግን በራሱ ይቅር አስብሎታል በማለት መልሶለታል። እስከ ዛሬ በምድር ላይ ስኖር ለአንድም ቀን አለ ብዬ አስቤ የማላቀው ነገር እግዚአብሔር ነው የሚለው አንስታይን አንድ ወቅት በተማሪዎቹ ራስን ከእግዚአብሔር በላይ ታየዋለህ ተብሎ ተጠይቆ ነበር። እሱም ሲመልስ አዎን፣ ከኢየሱስ በላይ ማድረግ ከቻልኩኝ እንዴት ከእግዚአብሔር ላንስ እችላለሁ? እኔ ከማደርገው በላይ ታደርጋላችሁ አላለም እንዴ? በማለት መልሷል። የቅርብ ጓደኛው አይሁዳዊው ሄይል ፍሬድማን የአይሁድ ዘር ሆነ በእግዚአብሔር አለማመንህ ምናልባት መጽሐፍ ቅዱስ ያለማንበብህ ውጤት ይሆናል በማለት ለጻፈለት ደብዳቤ ደግሞ በላከለት መልስ መጽሐፍ ቅዱስ ያነበብኩት ኮፒውን ነው፣ በሙሉ የተጻፈው ኦሪጂናሉን ካለህ እባክህ ላክልኝ። በእግዚአብሔር መኖር የማላምን ሃይማኖተኛ መሆኔን ግን አሁንም የረሳኸው አይመስለኝም ብሎታል። አንስታይን ሲበዛ ብቸኝነት የሚወድ ሰው ነበር። የሰዎች ወዳጅነት ጊዜያዊ እንደሆነ በሚገባ ተረድቻለሁ። ስለዚህም በሙቀቱ ላለመቃጠል
በቅዝቃዜውም ላለመንቀጥቀጥ ርቄ መኖርን መርጫለሁ። ያን ጊዜ የሙቀት መጠኑ መካከለኛ ይሆናል ይላል። ፍቅረኛው ከነበረችው ግሪካዊቷ ሜሌቫ ጋር በትዳር ለ17 ዓመታት አብረው ኑረዋል። በእነዚህ ዓመታት አንስታይን እንደሚነግረን ብዙ ነገር ለመረዳት ስችል፣ ሜሌቫ ግን ሚስጥር እንደሆነችብኝ ቀርታለች ብሏል። ሜሌቫ የሳምባ በሽታ ፊቷ ላይ ከፍተኛ ጉዳት ካደረሰባት በኋላ መራርነቷ ከፍተኛ እየሆነ እንደመጣ የሚነግረን አንስታይን ከዓመታት የትዳር ዘመን በኋላ ቢፋቱም ከልጆቹ ጋር የነበረውን ግንኙነት በእጅጉ እንደጎዳችበትና ይህም ከሰው ርቆ ለመኖር የራሱን ድርሻ እንዳበረከተ ይናገራል። በጀርመን ወታደሮች ባህሪና ድርጊት እጅጉን ይበሳጭ የነበረው አንስታይን በጣሊያን ኑሮውን ሲመሰርት የጀርመን ዜግነቱን ሰርዞ የስዊዝ ዜግነት እንዲሰጠው ጠየቀ። ጥያቄው ተቀባይነት አገኘ። ይህንን አስመልክቶ ለቀረበለት ጥያቄ ሲመልስ ሰው በሕግ ፊት የእኩልነት መብትና ነፃነቱ የማይጠበቅበትና የወደደውን ማስተማር የማይችልበት ሀገር ዜጋ ለመሆን ስለማልፈልግ ብቻ ይህንን ወስኛለሁ በማለት ተናግሯል። የአቶሚክ ኢነርጂን ቀመር በማግኘት የታላቅ ዕውቀት ባለቤትነቱን ካረጋገጠ በኋላ በዲሴምበር 11 1945 የኖቤል ሽልማት ተቀብሎ ንግግር እንዲያደርግ ተጋበዘ። ንግግሩ አጭር ነበር። ጦርነቱን አሸንፈናል፣ ሰላምን ግን አላሸነፍንም። የአቶሚክ ኢነርጂ ቀመር በመጠቀም የአቶሚክ ቦምብ ከተሰራ በኋላ የኒውዮርክ ታይምስ ጋዜጣ አዘጋጅ ወደ አንስታይን መኖሪያ በማቅናት በሱ ግኝት ስለተሰራው አውዳሚ መሳሪያ የተሰማውን ጠየቀው። እኔ የማውቀው አንድም የአቶሚክ ቦምብ አለመስራቴን ነው፣ ሰዎች መስራታቸውን ግን ሰምቻለሁ አለው። ይህን ማለቱ የእሱ ግኝት ዓላማ ለሰው ልጅ ልማት እንጂ ጥፋት እንዳልነበር፣ ነገር ግን ሰዎች ግኝቱን በመጠቀም የጥፋት መሳሪያ መስራታቸውን ለመግለጽ ነበር። ለጋዜጠኛው በማከልም እንዲህ አለው፣ ልብ በል እኔ አቶሚክ ኢነርጂን ቀድሜ ባላገኘው ኖሮ ጀርመኖች ማግኘታቸው አይቀርም ነበር። በዚህም ግኝታቸው የሰው ዘር ቁንጮ እኛንን ለሚሉት እንደ ማረጋገጫ ይጠቀሙበታል። ምናልባት የኔ ስህተት ፕሬዝዳንት ሩዝቬልት የአቶሚክ ቦምብ እንድሠራ ሲጠይቀኝ መፈረሜ ነበር። ለሱም ቢሆን ይቅርታ አይነፍገኝም። የጊዜ ጉዳይ እንጂ ጀርመኖች እሱንም መስራታቸው አይቀርም ነበር ብሏል። ጋዜጠኛው በማስከተል አንድ ጥያቄ ያቀረበለት፣ ታዲያ አቶሚክ ቦምብን የሰሩት እንዴት መቆጣጠር ያቅታቸዋል? አንስታይን ለጥያቄው ሲመልስ ይህ የሚያሳየው ከፊዚክስ ይልቅ ፖለቲካ ከባድ መሆኑን ነው አለው። ስለ ዓለም ሰላም ተጠይቆም በሰጠው መልስ ሦስተኛው የዓለም ጦርነት በምን እንደሚካሄድ ባላውቅም አራተኛው ግን በድንጋይና በዱላ እንደሚሆን አውቃለሁ በማለት የሰው ልጅ ስልጣኔ መጥፊያ የመቃረቡን ስጋት ገልጾ ለዚች ዓለም ሰላም ማምጣት ከተፈለገ ግን የጋንዲን ሐሳብ ብቻ ሥራ ላይ ማዋል በቂ ነው ብሏል። ሳይንሳዊ ግኝቱን አስመልክቶ የፈረንሳይ የፈላስፎች ማኅበር በአፕሪል 6 1922 ባደረገለት ግብዣ ተገኝቶ የእኔ ቲዮሪ ስኬታማ ከሆነ ጀርመኖች የጀርመን ዜጋ፣ ፈረንሳይ ደግሞ የዓለም ዜጋ ይሉኛል። የኔ ቲዮሪ ደግሞ ሐሰተኛ ከሆነ ፈረንሳዮች ጀርመናዊ፣ ጀርመኖች ደግሞ አይሁዳዊ ይሉኛል በማለት ተናግሯል። ስለ ነገ ለአንድ ቀን ተጨንቄ አላውቅም፣ ምክንያቱም በፍጥረት እንደሚመጣ አውቃለሁና የሚለን አንስታይን የእርጅና ዘመኑን ፕሪስተን በምትባል የአሜሪካ ግዛት ለማሳለፍ በመወሰን በግዛቷ ኑሮውን መስርቶ ነበር። በዚያ ወቅት አንዲት ወጣት የአንስታይንን በሕይወት መኖር ሰምታ በመደነቅ እስከ ዛሬ በሕይወት አለህ በማለት መገረሟን የሚገልጽ ደብዳቤ በኦገስት 5 1946 ላከችለት። እሱም እስከ ዛሬ ከሕያዋን ጋር አብሬ በመቆየቴ ይቅርታ ጠይቃለሁ፣ ለነገሩም ለዚህም መፍትሄ አለው የሚል መልስ ልኮላታል። በዚህ ወቅት የቅርብ ጓደኛ የነበረው ማይክል ባስ አረፈና በእሱ የቀብር ስነ ስርዓት ላይ ተገኝቶ ሲተክዝ የተመለከቱት ጋዜጠኞች ምን እንደተሰማው ሲጠይቁት በሰጠው መልስ የሚገርመኝ የጓደኛዬ መሞት ሳይሆን የእኔ እስከ ዛሬ መኖር ነው አላቸው። ሌላው ጋዜጠኛ ለመሆኑ ስትሞት እዚህ ነው መቀበር የምትፈልገው በማለት ጠየቀው። የእኔ ፍላጎት ሬሳዬ እንዲቃጠል ነው፣
ይህን ያህል ሕዝብ በቁሜ ካመለከኝ ይበቃኛል፣ ከሞትኩ በኋላ ደግሞ አጥንቴ እንዲመለክ አልፈልግም በማለት መልሶለታል። አነስታይን መደነቅም ሆነ መወደስ ፈጽሞ አይወድም። እኔን የሚያስቀኝ አዋቂ ነህ የሚሉኝ ሰዎች ብቻ ናቸው በማለት ይናገር እንደነበር ከታሪኩ እንረዳለን። እሱ መደነቅን ባይወድም የሚያደንቃቸው ብዙ ሰዎች እንዳሉ ግን አልሸሸገም። የአሜሪካ ፕሬዝዳንት ለነበረው ለሩዝቬልት ያለውን ከፍተኛ ፍቅርና አክብሮት ሲገልጽ በሩዝቬልት ፕሬዝዳንት መሆን ከኔ በላይ ማንም ሊያዝን አይችልም፣ ምክንያቱም በየዕለቱ ላገኘው ባለመቻሌ ነው ብሏል። በተመሳሳይ የእስራኤል ፕሬዝዳንት ስለነበረው ዌዝማን ሲናገር በተመረጠ ሕዝብ መካከል የተመረጠ ሰው ብሎታል። ከከንፈሩ ፒፓ የማይለየው አነስታይን የኒውዮርክ ታይምስ ጋዜጣ አዘጋጅ የእርጅና ዘመኑን የሚያሳልፍበትን የፕሪስተንን ከተማ እንዴት እንዳገኛት ላቀረበለት ጥያቄ በሰጠው መልስ እንዳልተጨሰ አዲስ ፒፓ በማለት ለከተማዋ ያለውን ፍቅር ገልጾታል። ከሁለት ጦርነት፣ ከሁለት ሚስትና ከሂትለር ተርፌያለሁ የሚለው አነስታይን በመጨረሻ ዘመኑ ስለ ጋብቻ የነበረው አመለካከት በከፍተኛ ጥላቻ የተሞላ ነበር። አብዛኛውን ጊዜውንም የሚያሳልፈው በቤተ መጻሕፍት ውስጥ አሊያም ጀልባ ሲቀዝፍ በመዋል ነበር። አነስታይን በስተመጨረሻ ያገኘውን የንጽጽር ሕግ ቲዮሪ ኦፍ ሪላቲቪቲ ብዙዎች በቀላሉ ሊረዱት ባለመቻላቸው ለማስረዳት ይቸገር ነበር። አንድ ቀን ይህንኑ ጥያቄ ላነሳበት ተማሪው በቀላሉ ምሳሌ እንዲህ በማለት አስረዳው። ከቆንጆ ሴት ጋር በሚያምር አትክልት ቦታ ለአንድ ሰዓት ተቀመጥ። አንዱ ሰዓት እንደ 1 ደቂቃ ይሆንብሃል። በጋለ ምድጃ ላይ ደግሞ ሱሪህን አውልቀህ ለ1 ደቂቃ ተቀመጥ። አንዱ ደቂቃ እንደ 1 ሰዓት ይሆንብሃል። የንጽጽር ሕግም ይሄው ነው። አልበርት አንስታይን አፕሪል 16 1955 ከዚህ ዓለም በሞት ተለየ። የቀብር ስነ ሥርዓቱም የመጨረሻ ዜግነቱን በተቀበለበት አሜሪካ ፕሪስተን ግዛት ተፈጸመም። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። የሚገርመኝ የጓደኛዬ ሞት ሳይሆን የእኔ መኖር ነው። ወንድዬ ካሳ ነኝ። ቃልሙድ